ነው። በአሜሪካም ግንኙነት አለ። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከእነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። የቄሱ አሳፋሪ ምን ብለዋል? አንድ ቤተሰብ ነን። አንድ ቤተሰብ ነን። ጭራሽ ቤተሰብ ሁላ ናቸው። እኔ ነኝ ያልኩት የእናንተ ቄስ አንድ ቤተሰብ። በነገራችን ላይ በኢትዮጵያ ጴንጤ የሴት ቄስም አለ። ይህን ታውቃላችሁ? ችግር የለው። የሴት ቄስም አላቸው። ኖ ፕሮብለም። የፈለግከው መሆን ትችላለህ። የሚከለክል የለም። የሴት ቄስ ሁላ አለ። ጌታ ኢየሱስ ምስክር የጠይቋቸው ምንም ችግር በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይም ሆሞሴክሹዋል አንልም ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያዊ ሲተረት መልከጥፉን በስም ይደግፉ ጭራሽ ምን አለ ለኢትዮጵያውያኖች ልምምድ እንዲኖረን ያንን ስም አንጠራውም፣ ግን ሂውማን ሴክሹዋል እንለዋለን እያሉ ነው። ስለዚህ ይህን ጉድ እኔ ማለት የፈለግኩት መሴጅ ምንድን ነው? ይህን ጉድ ከጴንጤ ማጽዳት ይሻላል? ከጴንጤ ቤት ማጽዳት ይሻላል ወይስ ገድላ ገድል እያሉ መጮ? እሺ አንድ ሰው ግብረ ሰዶምንና ግን በኢየሱስ ክርስቶስ ያምናል። እዚህ ውስጥ ምናልባት ይጸድቃል የሚል ልታመጣ ትችላለህ። ይጸድቃል፣ ምን ችግር አለው? ጌታን አምኗል፣ ጌታን ይቀበላል፣ ኃጢአት አልሰራ፣ ያው ቂጡን ብቻ ቸብቸብ ይደረጋል እንጂ ምን ችግር አለው ይላል። ሴቷን ብትሆን ምንድናት? ምን ችግር አለ? ጎማ ለጎማ ትጓተታለች እንጂ ጌታን እኮ ትወዳለች ብላችሁ ቀስ ብላችሁ ትመጣላችሁ። ምን ችግር አለው ነው የምትሉት። ጌታን ብቻ ይመር እንጂ ጌታን ይመን እንጂ ኢየሱስን ይመን እንጂ ምን ችግር አለ? ይኸው እነዚህ እኮ ኢየሱስን ያምናሉ፣ ይድናሉ፣ ኢየሱስን ያምናሉ። እንግዲህ የእናንተ ፓስተሮች ናቸው። ከኢትዮጵያ ጋር ግንኙነት አላቸው። ከኢትዮጵያ ፓስተሮች ጋር ቄስ ዮናስ የሚባል ፓስተር ከእሳቸው ጋር ግንኙነት አላቸው። እንግዲህ የእናንተ ጽድቅ ኢየሱስ ክርስቶስ ይሸፍነኛል፣ መቀመጫዬን ቢያጫውተኝም ታብታብ ብደረግም ደብል ክሊክ ቢያደርገኝም ምንም ችግር የለውም፣ ኢየሱስን ካመንኩኝ ነው ጨዋታው አይደል? መጀመሪያ መጥራት ያለበትን ማጥራት ነው። እዚህ እኛ ቤት ያለው ነውር በክርስቶስ የሚዘበትበት የምታጭበረብሩበትን ነውር መጀመሪያ እሱን ነቅሶ ማውጣት። ያ ነው እውነተኛ ለክርስቶስ መኖር። አምዩዝንሰን ለክርስቶስ መኖር ያ ነው ነቅሶ ማውጣት። ችግሮች እኛ ቤት አሉ። እኛ ቤት ያለውን ችግር እናውጣ። ክርስቶስ የግል በቃ የግል አልኩ ዴት እናደርገዋለን የሚሉ አሉ አይደል? እራት ወጥተናል ከክርስቶስ ጋር። ሀሳቧ እኮ ይቺ ልጅ አሁን ዴት አደርገዋለሁ የምትለው አሜሪካን ያለች እህታችን ናት። ፌሚኒስትን በጣም አድርጋ የምትደግፍ በጣም አንደኛ የተባለች ናት። አንደኛ ምን ችግር አለው ትባባላል። እራት ቦይፍሬንዴ ነው መባል ምንም ችግር የለውም። ኢየሱስን እስከወደድኩት ይባላል። እና እንደዚህ አይነት መጥፎነት በብዛት አይቻለሁ። ጥፋት ተው አይባልም በጴንጤ። አንተ አስሎንጋስ ጴንጤ እስከሆንክ ችግር የለው። የኦርቶዶክስ ሲሆን ይፈተፈትልሃል። እስላምም ስለሚያስፈራራ ድርሽ የሚል የለም። እነካ አለሁ አልሰማ። እስላም ከኦርቶዶክስ ላይ እጅን አንሳ። ሰማለ አንሳ። አይመለከትም። መጀመሪያ እናንተ ቤት ያለውን አጽና። የራስን ነገር አስተምር። በራሳችሁ ነገር ኑሩ። የራሳችሁን ነገር አድርጉ። ይሄ ልጅ ሲፖስት ሁሲ ነው ሁሱ የሚባል ዱቄት የመሰለ ፊቱን ላይ የተጣመመ ሲፖስት እዛ ገብተህ አልሐምዱሊላህ ስትል ነው ያልከው። በሰው ሞት ላይ ስትሳለቁ እንደዛ ሀጂ ሙፍቲን እኔ ካልኩ በኋላ ነው የሀጂ ሙፍቲን ሁሉም መቀባበል የጀመረው። ምክንያቱም አበሻ ሾርት ሚሞሪ ነው። ሀጂ ሙፍቲን እንደዛ
የኦርቶዶክስ አባት መጥተው እያለቀሱ በክብራቸው ሲቀብሯቸው እንደ ሰው ነው። ለምን? ክርስቶስ እራሱ እንባውን አፍስሷል። ዮሐንስ ምዕራፍ 11 ከቁጥር 22 ጀምረ ብታነበው ኢየሱስ እንባውን አፈሰሰ ይላል። አልዓዛር አለቃቀሳቸውን አይቶ በጣም በቃ ተሰማው። ከዛ እኮ አስነስቶታል። አልዓዛርን ተነስ ብሎታል። ተነስቶ መጥቷል እኮ አልዓዛር። የሐዘን ስሜት የሌለባቸው የነሱ አጀንዳ ግን ምን እንደሆነ እያያችሁ ነው። ኢትዮጵያ ላይ ምንም ችግር የለው። ሂውማን ሴክሹዋል ይባላል ነው የተባለው። ሆሜት ሴክሹዋል አይባልም፣ ሂማን ሴክሹዋል ነው ከዚህ በኋላ የሚባለው። ኢትዮጵያ አዲስ ነገር ስለሆነ እንደዛ ብለን እናስገባዋለን ብለው ነው ያሉት። ይሄን መጥቶ የሚነግረ ኤርሚያስ የለም። ይሄን መጥቶ የሚነግረ ዳጌ የለም። ይሄን መጥቶ የሚነግረ ሌሎቹ እዛ ቤኪ ሌሎችም የሉም። መጥተው አደባባይ የሚመሰክረው አረ ጉድ ልንሆን ነው የሚል የለም። ዝም ለምን? ቻፓ ነው ጨዋታው፣ ይደጎማሉ። ኢየሱስ ጌታ ነው። በኢየሱስ የምትነግዱ ግን እናንተ ናችሁ። የኢየሱስን ክብር ያዋረዳችሁ እናንተ ናችሁ። በየትኛውም ዓለም ሂድ፣ ስለ አዘማመር ልንገር፣ በየትኛውም ዓለም ሂድ፣ አሜሪካን ሀገር ራፐሮች፣ ሌላ ዘፋኞች አሉ። አሜሪካ አዘማመሩ በፕሮቴስታንት እንኳን ከዳንሱ ይለያል። የትም ሀገር ሂዱ፣ አውሮፓም ሂዱ፣ የትም ዓለም ሂዱ፣ አዘማመርና አደናነስ ይለያያል። የኢትዮጵያ ጴንጤ ብቻ ነው ስርዓት ያጣ። የትም ዓለም ሂድ፣ አሜሪካ አዘማመራቸው ነ አውሮፓ ከዳንሳቸው ጋር አይገናኝም፣ ጨርሶ አይገናኝም። ኢትዮጵያ ኦርቶዶክስ ጭፈራ አላት። የጎንደርኛ ብትል፣ የኦሮምኛ ብትል፣ የአማራ ብትል፣ የትግራዩ ብትል፣ የደቡቡ ብትል አጨፋፈር አለው። መዝሙር ሲመጣ የመዝሙሩ ከዓለም ይለያል። ከዓለም ካልተለየ ምንድን ነው ትርጉሙ? ጥቁሮች ጋር ብትሄድ ጌታ ኢየሱስ ምስክሬ ምንም አይገናኝም። ዝማሪያቸውና ጭፈራቸው አይገናኝም። ይቺን እንኳን ማድረግ አይፈልጉም። ለምን? በጥላቻ ስለሰከሩ። ለምን? ኦርቶዶክስ ጋር በጥላቻ ሰክረው ነው የወጡት። እኔ ዓለማውያን በኦርቶዶክስ ያሉት ያበሳጩኛል። ለምን? አደባባይ ላይ ብዙ ሰው እንደሚያሰናክል አያውቁ። ችግሩ ያ ነው። የዋ ናቸው። ብዙ ሰው በአንድ ሰው በሚወዱት ሰው የተነሳ ብዙ ሰው እንደሚሰናከል አይረዱ። ስለዚህ እኔ ዓለማዊ ነኝ ብሎ ሙዚቃውን ከፍቶ ምናምን ፉን ይላል። ኖ የሚወዱ ሰዎች በሙሉ በዛ አንተ በምታረጋቸው ነገሮች ይጠመዳል። ያንን ማስተዋል ያስፈልጋል። ስለዚህ አሁንም የምናገረው ምንድን ነው? በተለይ የጴንጤዎስ ዓለማዊ የሆኑ ነው። ይቅርታ የኦርቶዶክስ ዓለማውያን እንደዛ አረጉ፣ ቄሶች ምናምን አላረጉም ትለኛል። የጴንጤ ቄስ ነው፣ የጴንጤ ፓስተር ነው እንግዲህ ከግብረ ሰዶማውያን ጋር እያወቀ አብሮ የሚፈራረመው ኢትዮጵያ የሚመጣው የሚጎበኛኙት እያወቋቸው ምንም ችግር እንደሌለው ይነጋገራል። ከነ መረጃው ነው ያወጣሁት። የለም አትበሉ። ከመካነ ኢየሱስ ጋር 12 ሚሊዮን ተከታይ ሃይማኖተኛ እንዳለ አውቀው ነው የሄዱት። የተገናኙት ያንን ፈልገው ነው። ታርጌታቸው ምንድን ነው? ታርጌታቸው የሚፈልጉ ካሉ በእኛ ስር ሆኑ፣ እኛ ቴኬር እናደርጋቸዋለን ነው። ይሄንን እናንተ ቤት አትናገሩም። ገደል ስትል ትውላለህ 10 ዓመት 15 ዓመት። ይሄ ነው የእናንተ ችግራችሁ። ይሄ ነው። ክርስቶስን አሰብኩት። አስቡ። አየኋችሁ። መስበክን ማን ገደለ? እስቲ ስበኩት ለአንድ ወር። ምን አንድ ወር 2 ቀን ስበኩ ኢየሱስ ክርስቶስን ጌታ ነው ብላችሁ። አሰብኩትም እኮ። እስቲ ፔጅ ልግባ፣ ፔጅ ላሳያችሁ። ላይፍ ምንድን ነው ስብከቱ? አሁን ደግሞ ጥምቀት መጥቷል። በጥምቀትም ስድብ አለ። ጌታ ኢየሱስ እንግዲህ ጥምቀት ስድብ አለው በነገራችን ላይ። እስቲ ላሳያችሁ። አሁን እንግባና እናያቸው። እስቲ ምን እያደረጉ ነው?
ላሳያችሁ ምን አይነት ስብከት ላይ ናቸው። ኢየሱስ እየተሰበከ ነው ወይስ ስለ ኦርቶዶክስ ማስታወቂያ እየሰሩ ነው? እስቲ ስለ ገድል ነው ጨዋታ። ተሰብስበው አንተ ግን አንደና ቆያችሁ ቃሉ ሙሉ ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። ቃሉ ሙሉ አንድ ክርስቶስን አይሰብኩም። እኔ ደግሞ አንዳንድ የኦርቶዶክስ ልጆች እውቀት ከሌላቸው አትግቡ፣ ጥቅም የለውም። ተናዳችሁ በስሜት አትግቡ። በእውቀት ያሉ ሲጠሯቸው አይመጡ። ይኸው ጥሪ አቅርቧል። ዘማርያም ጥሪ አቅርቧል። ኑ ግጠሙ፣ ዘማርያምን ግጠሙ። ናቲ ትላንትና ቀርቧል። ኑ ግጠሙ። ወንጌሉን ታውቁት የለ እንዴ? ከወንጌሉ ይልቅ የኦርቶዶክስን ገድል እነሱ ሙጥጥ አድርገው አንብበውታል። እኔ ጌታ ኢየሱስ ምስክሬ ከማን ነው ከዘወትር ጸሎት ውጪ እኔ አንብቤ አላቅም። ኦርቶዶክስ እያለሁ ሙጥጥ አድርገው አንብበውታል። ለእነሱ መሰለኝ ቅዱሳን የኦርቶዶክስ የሞቱት ለእነሱ መሰለኝ አንብበውታል። አንድም የኦርቶዶክስ ልጅ የሚያነብ የለም። እሱ የለም። ይኸው ግባና አንድ ቀን ክርስቶስ ተሰብኮ አያውቅም። በቃ የሚያነብ የለም። ኦርቶዶክስ አያውቀውም። መጽሐፉ ራሱ መቼ እንደታተመ በምን ታተመ ይጣራ ያለችው ኦርቶዶክስ በዛ ምክንያት ነው። ምክንያቱም የተሳሳተ ነገር አለ፣ በመሀል የገባ አለ፣ ብዙ የተሰገሰገ ነገር አለ። ይሄ እንግዲህ ማን ነው የሚባለው? ገድለ ገለመሌ የሚባለውን አሽቀንጥራ ጥለዋለች። ኦርቶዶክስ አውግዘዋለች። በየቤተ ክርስቲያኑ አውጥታ ነው የወረወረችው። አሁንም የተሳሳተ ነገር ሲኖር አውጥታ ትወረውረዋለች። መወርወርም አለበት የማይጠቅም ነገር ከሆነ። ለምን ይሄ አንዳንድ መተተኞች ይገባሉ። እንግዲህ በፕሮቴስታንት ይኸው ከነዚህ ጋር ከሚለጣለጡት ጋር ሉጤዎቹ ጋር አብሮ ሲሆን ያለው እንዳለ መከላከል ሲገባቸው ስለዛ አያወሩም። እነሱ ግደለው አያወራ። ለምን? የራሱ ጉድ ነው። የራሱ ጉድ ስለሆነ አያወራ። በኢየሱስ እኮ ናቸው አይደል እንዴ? ሉጤዎቹ እኮ እየተለጣለጡ በኢየሱስ ነው ምናምነው ብለው ቸርች አላቸው። ምን የመሰለ ቸርች፣ ምን የመሳሰለ ጎፈን የሚደረግ ቸርች አላቸው። የሚለጣለጡትን ለምን ተው ይሄ ነገር አይጠቅምም አይሉ ነው። ደግሞ ኢየሱስን ያምናሉ። እንግዲህ ድነዋል ወይ? አልዳኑ። ስለዚህ ማጥራት ካለብህ በዚህ በኩል ያለውን ቀጥተኛ መንገድ በደሙ የዋጀን ኢየሱስ ክርስቶስ ነው። በሱ ላይ ፋለሲ አትስሩ። ፋለሲ የምትሰሩት ሌቦቹ ገድላ ገድል እያነበብክ ገደል አብረህ ትገባለህ። የሚቀበል እንዴ? የአንተ ፓስተር ጥፍር ጣጣ እያርኩ አውጣው ሲል ታምነው የለ እንዴ? እንዴ ፓስተር ዳዊት እስከ ዛሬ ቪዲዮ እየተፈለገ ነው። የሞተ ሰው አድኛለሁ አስነስቻለሁ ብሏል። በቪዲዮ አለ ብሏል። መቼ አውጥቶ ተናገረ? ሳክስማ ጥጋብ ነው። ምክንያት እግዚአብሔር ይችላል፣ እናንተ ግን አትችሉም። ለምን? ሌቦችን አይቀባም ጌታ ኢየሱስ ክርስቶስ። እስቲ ከሆስፒታል አንድ ሰው አስነሱ ሂዱና፣ አንዳችሁ ተቀባን የምትሉ ሆስፒታል ሄዳችሁ አስነሱ። ሆስፒታል ሂዱና አስነሱ። ተቀብተናል፣ ነብይነን፣ እንዲነን፣ ሐዋርያንን ገለበል የምትል አንድ ሆስፒታል ሂድ። አታስነሱም። ለምን? ቅባቱ የለም። ጌታ አልቀባችሁም። ሌቦች ናቸው። በድፍረት የመጣችሁ ናቸው። አንድ 5 ጥቅስ አለ፣ እሷን ትይዛላችሁ። የፈረደባት ሮሜ አለች፣ የፈረደበት ዮሐንስ 14 አለ፣ የፈረደበት 2ኛ ዮሐንስ አለ፣ ኤፌሶን አለች ምናምን። ጤንኒት 10 የማይሞሉ ጥቅሶች ይሰጣል።
ስትል ትውላለህ። ሙሉን ባይብል አትረዳው። ሙሉን ስታነብ ሌሎቹን ማክበር፣ ሌሎቹ በጣም የከፈሉት ስለ ክርስቶስ መስዋዕትነት ትደነቅበታል። ኢትዮጵያ እግዚአብሔርን ፈርተው እንጂ ፕሌን የመግዛት አቅም ያላቸው ፓስተሮች አሉ፣ ሐዋርያዎች አሉ። ይህ ህዝብ ምን ይለናል ብለው እንጂ ጌታ ኢየሱስ ምስክር ያላቸው ገንዘብ ኢትዮጵያ ላይ ሼማስ ይዟቸው ሰው ጉድ ይላል ተብሎ ነው እንጂ ፕሌን የመግዛት አቅም ያላቸው ህዝቡን የዘረፉ አሉ። ስንት ሌቦች! ይሄን የኢትዮጵያ ህዝብ ያውቀዋል፣ ያውቁታል። ሰው ያውቃል። ለምንድን ነው? ለስጋቸው የሚኖሩ ጮማ ሲቆርጡ የሚኖሩ ሌቦች ናቸው። ስለ መዝሙሩ እንሂድበት። ሚሊኒየም አዳራሽ ለምንድን ነው የሚዘጋጀው? ዮኒ ማኛ እኛ ከፍለን አልገባንም የነ ዳጊን የነ ምናምን ብላችኋል። ልዘግባ አባት ጌታ ኢየሱስ ምስክሬ ነው የምልህ በትልቅ ሚሊየንስ ምን ተደርገው ስፖንሰር ተደርገው ነው የሚገቡት። ይሄን ገንዘብ እንችላለን። ኢቨን ሰርግ ሲሄዱ ቢዝነሳቸው ሰርግ ሲሄዱ ዘማሪያን ተከፍሏቸው ነው ሰርግ ላይ የሚመጡት። እየዋሸው ነው። ታዋቂ ዘማሪ ኃይለኛ ቻፓ ከፍለው ነው የምትዘምረው። ትልቅ እንደ ጥሩ ባንድ የሆነ ሰው ተጋባው ጌታ ኢየሱስ ይባርከው ልሄድና ልዘምርለት አይደለም። ማን ነው የታወቀ ሆይ ሆይ የሚያበዛው የሚያደምቀው ማን ነው ተብሎ ነው ሰርግ እንኳን የሚደረገው። ቴክኒካሊ ዘፈን ነው የሚያደርጉት። ሰው እየባለነ ነው። እንደኔ አይነቱ ገብቶ እውነት ይነግርሃል። ውስጥ ስትገባ ባዶ እንደሆናቸው አይቻልም። ባዶ የማጭበርበር መንገዶች ነው ያሉት። ገንዘብ ዶኔት ሲደረግ አትቅረጹ የምንባል ወይ ነው ይችላል። አትቅረጹ ሆረ በቃ እዚህ ጋር አጥፋው እዚህ ጋር እንደዚህ አድርግ የምንባል አይደለ? እናንተ ጋር እስቲ ቪዲዮ የምትቀርጹ ሰዎች እውነቱን ተናገሩ። ቻፓ ሲሰበሰብ ምናምን መቅረጽ ትችላለህ? አትችልም። የቻፓው ቦታ ይቆረጣል። እውነቱን ነው የምነግርህ። አታጭበርብሩት። ይህን መስኪን ህዝብ አታጭበርብሩት። ተዉ። ክርስቶስ እውነተኛ አምላክ ነው። የተከተሉት ሐዋርያቶቹ የከፈሉት መስዋዕትነት አንድም ከጥቅም ጋር ከይሁዳ በስተቀር ያንን ያደረገ የለም። እና የምትሰብኩትን አትኖሩትም። ችግሩ ያለብኝ እሱ ጋር የምትሰብኩትን አትኖሩትም። እንወደዋለን ትላላችሁ፣ ስራቸው የዲያብሎስ ነው። ትላንትና ቅዱስ እግዚአብሔር ይባርክ እንደ ስምህም ቅዱስ ናት ሲሞት ኢየሱስን ተቀበል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጥያቄ ጠየቀ። ከስር ሰደቡት ጴንጤዎች ተሰብስበው። ሲሞት ክርስቶስን ሳታውቅ ሞታል ያልከው ሲኖር ክርስቶስን ሰብከዋል ብሎ ጠየቀ። አየህ፣ እንደዚህ አይነት ምኖች አሉ። እንደዚህ አይነት ጴንጤዎችም አሉ። እውነትን የሚናገሩ ሀቅን የሚናገሩ በውስጥ ያመሰገኑኝ ብዙ ጴንጤዎች አሉ ፈርተው። ስለዚህ ሚሌኒየም አዳራሽ የመዝሙር ድግስ ብለው ነው የሚሉት። ምንም ደግሰው ቤት መዘመር ትችላለህ። ማከለከለ ምንም ሌላ ነገር የለማ። ሌላ ምንም የላቸው። ሌላ እውነተኛ መንፈስ ቅዱስ ያለበት የክርስቶስ ቃሉን መማር ያለበት ብዙ ፕሮቴስታንት አለ። ቃል ያስፈልገዋል። ቃሉን ያላስተማርከው ሚሊኒየም አዳራሽ ላይ ኧረ ባሌ የት ነህ እያለች ነው የምትመጣለ። ሚስት ፈልጌ ነው የምትመጣለ ይላል። ቃሉ ነው የሚያድነው። ጭፈራው መዝለሉ አይደለም የሚያድነው። ጥሩ መዝሙሮች ያሉ የምባረክበት ግን አንዳንዱ ጭራሽ ልሸክሽቀው ወይስ ልዘምረው ብለህ
ግራ የሚያጋባ ደግሞ አለ። ለምንድን ነው አሁን ኤአይ ሁላ ጀምራችኋል? መዝሙር ኤአይ ጀምራችኋል። መዝሙሩ እግዚአብሔር ቃላቶ ነው። እንትናን ስሙት። አሁን ማን ነው የምትሉትን? ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተጀመረ። ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል። ጥለ መውጣት እንዴት የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው እንዴ? ምን የሚሉት ነው? እኔ እኮ ግራ የሚገባኝ ነገር እንዴ፣ ክርስቶስ መበሻሸቅ ያደረግከው እንዴ? ምን ያህል ገንዘብ እንዳጠገቡት የምታውቀው? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ነው። ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካ ኑሮ ማን ነው የማያውቀው? የአሜሪካ ኑሮ ሁላችንም እንተዋወቃለን። በጣም ገንዘብ ያለው እንኳን በፕሮግራም ምኑን አስተካክሎ በደንብ ያለውን ጊዜ እንትን ብሎ ማንም አሜሪካ የሚኖር እንኳን አንድ ተራ እንደ ቁራ ዩቲዩብ ላይ ሲጮህ የሚውል ቀርቶ በቻፓ ተዘጋለት። አሁን ይሄዷል። ከዛ ደግሞ አሁን ግብዳ መሬት ይሰጠዋል። ከዛ በኋላ ላይፍ እንደዛ። አየህ ይቺ ሲስተሟ ምንድናት? በቃ አንተ ኦርቶዶክስን አብሽቅ፣ ከዛ በኋላ እኛን እንድናደርግልሃለን ነው ጨዋታው። ክርስቶስን መስበክ ሌላ፣ ኦርቶዶክስን ሁሌ መተብተብ ሌላ። እንዲህ የኦርቶዶክስ ድግስ አልነበረ እንደሚመስለው? እውነት እንነጋገር ከተባለ ሚሊኒየም አዳራሽ ያዘጋጀው ናና ኢየሱስ ብሎ ያለው ዝግጅት እራሱ እንትን ሁላ ጀምረው ነበረ። በግዕዝ ሁላ ቅዳሴ ሲለገ ምናምን እያሉ ነበሩ። በቃ ሙሉ የኦርቶዶክስ ቅናት ያለ። አልዋሽህማ፣ እኔ አልዋሽህም። ይሄ አይነት እኔ በጣም ነው የገረመኝ። በጣም ብዙ ሙስሊሞች ተቃውሞ አይቻለሁ። ያንን ልጅ ሀቅ ነው የምናገረው። ሙስሊሞች ያንን የጻፈውን ልጅ በጣም ተቃውሞት አይቻለሁ። ብዙዎቹ ለጥፈዋል፣ አስተካከሉት ወዲያው። ሙስሊሞች ምን ታስቦ ነው እንደዚህ የሚደረገው? የሞተ ሰውን ታጽናነዋለህ። አከተም ቤተሰብ አለው፣ የሚያዝን ቤተሰብ አለው። አሁን እኮ ቴክኒካል የተናገሩት እስልምናን ካልተቀበልክ ወይ ደግሞ ጴንጤ ካልሆንክ ሲኦል ትገባለህ። ምን አሁን ያሳየውስ የሉጤዎቹ ፓስተሮች ገነት ይገባሉ? እንድትነግሩኝ ፈልጌ ነው። የሉጤዎች ፓስተሮች ይገባሉ? በኢየሱስ ያምናሉ፣ ኢየሱስን ይሰብካሉ፣ መጽሐፍ ቅዱስን ገልጠው በደንብ ይነግራሉ፣ ይድናሉ። ደም ብሎ ቱልቱላ ስለሆናችሁ ቱልቱል ያንን ነው የምነግርህ። ስለዚህ አሁንም የምናገረው እውነትን ነው። እውነትን አስተውሉ። ጴንጤነት ኦርቶዶክስን እኔ ራሱ ጴንጤ በሆንኩ ጊዜ ጴንጤ አሁንም ነኝ፣ ግን በቃ ጴንጤነት ስለ እኔ የክርስቶስ ተከታይ እንጂ ዲኖሚኔሽን አንዱንም አልከተልም፣ አንዳችሁንም አልፈልጋችሁ። ኖበሪ እኔ ሰው አልተከተልኩም አልከተልም። አብዛኛው ፕሮቴስታንት ሰውን ተከትለው ቢሆን ጌታ ኢየሱስ ምስክሬ አንድ ቀን ጴንጤ አይሆንም። ለአንድ ቀን አስመሳይ ጌታ ኢየሱስ ምስክሬ አስመሳይ እንደሱ የለም። እንዲህ በጎናይና እዚህ ዱርዬ እኮ ነው እዚህ ጋር ምትወር በጌታ ምናምን ይጫወታል። ስለዚህ ያንን ነው የምነግርህ። ያንን አሁንም ከዚህ ነገር ተቆጠቡ። ማስተካከል ካለብህ ጴንጤ ቤት ያለውን ችግሮች እየቀረፍክ ሄደ ችግር የለውም እኮ ሌላውን ብትናገር። ኤቭሪዴይ ኤርሚያስ ጋር ግባ፣ ስለ ገድል ነው የሚያወራው። ኤቭሪ ሲንግል ዴይ አምጣ። ኤቭሪ ቤካ የሚባለው ግባ። ኤቭሪ ሲንግል ዴይ ኦርቶዶክስ ላይ ጥላቸው፣ ሌላ የሚሰብኩን ነገር የለም። ይሄ ነው ማንም ይመጣል እንደዛ ሰብከ። እኔ ኤርሚያስ ሰብከውኝ አይደለም፣ አቡነ ገብርኤል በተናገሩት ነው እኔ በነጠቅኩኝ። ጴንጤ ሰብኮኝ አይደለም።
አቡነ ገብርኤል በቃ አዳኝ ክርስቶስ ነው አሉ። አዳኝ ክርስቶስ ነው አለቀ። የምጨምርለት የምቀንስለት የምከራከረው የለም። የነፍሴ በደም ዋጋ የገዛው ክርስቶስ ነው። ያንን ነው ማመን ደሳ። እነዚህ ግን ተደራጅተው አጀንዳ የተሰጣቸውን ላይ ይመስለኛል። ዋይ ኤቭሪዴይ ስለ ኦርቶዶክስ መልሱን እንኳን ስጡኝ እስቲ። ኤቭሪዴይ ደግሞ የሚደንቀኝ የዳነ ሰው ኃጢአት አይሰራም ይላሉ። ሉጢ መሆን ምን መሆን ነው? እስቲ ዘግቡ። ሉጢ መሆን ከዛ በላይ ኃጢአት አለ? በግና ስንፈተን እኛ እንዲህ አናረግም። ጭራሽ ሉጥ የሆነ መጣ፣ ሉጥ የሆነ መጣ ጭራሽ። በጌታ በኢየሱስ ተው፣ አይጠቅምም። ክርስቶስን ስበኩ። እኔ አሁን አንድንም የሌላ ሃይማኖት ሳይነካ የሚሰብክ ሰው ስም ልስጣችሁ። ዶክተር ማሙሽ ፈንታ፣ ፓስተር ዶክተር ማሙሽ ፈንታ ጌታ ኢየሱስ ብርክ ያድርግ። ዶክተር ፓስተር ቶሎሳ ሄጄ አይቻለሁ። የሌላ እምነት የሚባል ነክተው አይነኩምም፣ አይወዱምም። እምነታቸውን ነው የሚሰብኩት። የድሮዎቹ እንደው ቅዱሳን ናቸው፣ አይደርሱብህም። የቅድስት ድንግል ማርያም ስምን በክብር አይጠሩ። የድሮዎቹ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብለው እንኳን ስለ ቅድስት ድንግል ማርያም በክብር መጽሐፍ ቅዱስ ያለውን ይላሉ። እነሱ ጋር መዝሙር አለ፣ እሱን አይቃወሙትም። እነሱ ጋር መዝሙር አለ። ቅድስት ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ምናምን እያለ የሚዘምር አለ በእነሱ። ለእነሱ ሁሉ ነገር ይቻላል። ኦርቶዶክስ ስታደርገው ሁሉ ነገር ወንጀል ነው። እኔ ግራ የሚገባኝ እሱ ነው። እንደዚህ ናቸው። ችግራቸው ይሄ ነው። ሁሌም የሚሉት ይሄን ነው። የኦርቶዶክስ ሲሆን ኦርቶዶክስ ማርያም ስላለች ማርያም ይጠላሉ። ኦርቶዶክስ ገብርኤል አለች ገብርኤል ይጠላል። አዎ ትጠሉት። አንድም ቀን ስሙን አጠራው። ስሙን የማጠራው ስለምትጠላው። ቅዱስ ገብርኤል ብለው በስም የማይጠሩት እነሱ ናቸው አብዛኛዎቹ። እዚህ ቲክታክ ላይ ያሉትን ነው ማወራችሁ። የተረገሙ ኢየሱስን እወዳለሁ ሌላው ግን አይመለከተውም የሚል ክብር ለሌለው ለማንም አይደርስ። እኔ አንድም መጥቶ ሲያናግራ ቅድስት ድንግል ማርያም የእግዚአብሔር ባሪያ ብላ እንዴት አክብራ እንደተናገረችው ብታይ ትደነቃል። ሌሎችም መጥተው ሲያናግሩ እነ ዳንኤል ይናገራል። አሁን መጽሐፍ ቅዱስ ላይ ላሳያችሁ፣ መልአኩን ምን ብሎ እንደሚናገረው ላሳያችሁ። ትንቢተ ዳንኤል እንዴት በክብር ካለካችሁ ከሚካኤል በቀር የሚያጽናናኝ የለም ነው የሚለው። በጣም አድርጎ አጽናኝ መልአኩን ላይ ይላክልሃል። ግን ካላከበርከው ካልወደድከው ምን ብሎ ነው የሚመጣል? ያንን እንኳን አታስተውልም። እግዚአብሔር ለአንተ የሚመቸን ያደርጋል። ሲወድ ስታከብረው ምን ስትለው ያከብራል እኮ። ላስነብባችሁ እስቲ ምን ይላል? ትንቢተ ዳንኤል ምዕራፍ 10 ወይ 12 ላይ ነው ያለው። ይኸው ይላል ይኸው ትንቢተ ዳንኤል ምን ይላል?
እነሆም ይላል ትንቢተ ዳንኤል ምዕራፍ 10 ላይ ነው። ምዕራፍ 10 ቁጥር 5 እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ብርሌ ይላል ይመስል ነበር። ፊቱም እንደ መብረቅ ምስያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየሁ። ከኔ ጋር የነበሩ ሰዎች ራእዩን አላዩ። ነገር ግን ጽኑ መንቀጥቀጥ ወደቀባቸው። አላዩም ራእዩን። እነሱ ምንም ያዩት ነገር የለም። ምንም ያዩት ነገር የለም። እኔም ዳንኤል ብቻዬን ራእዩን አየሁ። ብቻዬን። ከኔ ጋር የነበሩ ግን ራእዩን አላዩ። ነገር ግን ጽኑ መንቀጥቀጥ ወደቀባቸው። ሊሸሽጉም ሸሹ። በቃ ፈሩ። አንተ በምታየው አንተ ጋር በሚመጣው መንፈስ ሌሎቹን ምን ታደርጋለህ? ሌሎቹ ጋር የሚመጣ ነገር አለ። መጽሐፍ ቅዱስ ነው። ጴንጤ ያላግጣል እዚህ። እኔ መጽሐፍ ቅዱስ ነው የማነበው። አይዞ አታላጥ። እኔ መጽሐፍ ቅዱስ እያነበብኩ ነው። በመጽሐፍ ቅዱስ ጋር ለምታላግጡት እናንተ ናችሁ። አትገርሙ? ይኸውላችሁ ሲያላግጡ አየኋቸው። ምን ደነገጥ? ምን ስለ ክብር ሲወራ ደም ተንከተከተ። ምን ሆነ? ምን አለ? የቃሉንም ድምፅ ሰማሁ። የቃሉም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ። የቃሉን ድምፅ በሰማሁ ጊዜ እነሆም አንዲት እጅ ዳሰሰኝ፣ በጉልበቴና በእጄም አቆመችኝ። በጉልበቴና በእጄም አቆመችኝ። እጅግ የተወደድክ ሰው ዳንኤል ሆይ እኔ ወደ አንተ ተልኬያለሁና የሚልከው ሁልጊዜም የእግዚአብሔር መልአክ ነው የሚባለው። ስለዚህ የሚልከው እግዚአብሔር ነው። ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብን ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ በአምላክ ፊት ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። 21 ቀን ተቋቋመኝ። ተልኮ ነበረ፣ ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ራእዩም ገና ለብዙ ዘመን ነውና በኋላም ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ይህ ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። የዚያን ጊዜም አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ሕመም መጣብኝ፣ ኃይልም አጣሁ። ይህ የጌታ ባሪያ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? አሁንም ኃይል አጣሁ። ምን አለ? ይህ የጌታ ባሪያ። እችን ነው የምትይዙልኝ ፕሮቴስታንት ወንድምና እህቶቼ፣ ይህንን ያዙ። ይህ የጌታ ባሪያ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? እንዴት ከጌታ ጋር ይነጋገራል? የጌታ ባሪያና ጌታ ይነጋገራል እንዴት ብሎ ተገረመ። ዳንኤል ይህን ነገር በደንብ የሚያውቅ ነው። በእግዚአብሔር የተወደደ በእግዚአብሔር የተመረጠ ለሕዝቡ ብዙ ነገር የሚያደርግ በጸሎት የሚያስብ ነው ዳንኤል። እንዴት ሊሆን ይችላል? አሁንም ኃይል አጣሁ፣ እስትንፋስም አልቀረኝም አልኩት። ደግሞም ሰው የሚመስል ዳሰሰኝ፣ አበረታኝም ይላል። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣው ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ይሄን
በልጅነት የ14 ዓመት ልጅ እያለው የማውቀው ጥቅስ ነው። ጌታ ኢየሱስ ምስክሬ። ምን ይላል? ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ስለዚህ መላእክት አጽናኝ አድርገው ጌታ ኢየሱስ እግዚአብሔር አምላክ ይልካል። ችግራችሁ ምንድን ነው? አንተ ፓስተርን በጣም አድርገህ ትወዳለህ፣ የእግዚአብሔር የሆነውን ግን ትቃወማለህ። እኔ ግራ የሚገባኝ እሱ ነው። ስንት ለፓስተሮች የሚነጠፉላቸው የለም፣ ጫማቸውን እየጠረጉ የመኪናቸውን ጎማ ይመልሱ የሉም። እነሱ መጡ ተብሎ ኢቨን ኢትዮጵያ ላይ ያሉ ፓስተሮች በተለይ ወደ ደቡብ ስትሄድ እነዛ ግር ተብሎ ምናምን ያዙ ይለቃቁኝ የሚባል የለም። አዲስ አበባ እንደዛ አይሰግጥም። የአዲስ አበባ ልጅ አይሰግጥም። ፓስተር መጣ አልመጣ ደንታው አይደለም። ግንኙነቱ ከእግዚአብሔር ጋር እንጂ ከፓስተር ጋር አይደለም። ስለዚህ እንደዛ ብሎ የሚወጣው መኪና በፖሊስ እያስጮ በጋርድ እየሄዱ ደቡብን አይደል ሲያጥቡት የሚውሉት። እጥብ አድርጋችሁ መጥባሉ ደቡብ። ስለዚህ አሁንም የምነግርህ ምንድን ነው? ክርስቶስን መስበክ ሌላ፣ የክርስቶስ የሆኑት ማክበር ሌላ። አልገባችሁም? በደንብ አድርጋችሁ ቲቶና ነው ወደ ቲቶ ሰዎችን አንብቡ። ምዕራፍ 2 ከቁጥር 22 ጀምሮ አንብቡ። ኃጢአትንና ዓለማዊነትን ክደ ነው የኢየሱስን መንግስት የምትወርሰው እንጂ በስራ ጸድቃለሁ ያለ ስራ ጸድቃለሁ እያለ በመመጻደቅ አይደለም። ክርስቶስን ካልመሰልክ በተአምር ምን አታገኙ? መንግስተ ሰማያትን አታገኙ። በዚህ ላይ ጥያቄ አለ። ጴንጤም ሆነ ማንም መግባት ትችላል። ብዙ ሰው ልከውልኛል እንዴ